የማየውም የምሰማው ክብሬን ይነካኛል። ያም ሆኖ ግን እንደምንም ብችል ይቀለኛል። ተለይቼሽ ከሚሰማኝ ስቃይ ይሻለኛል ብሏል። እንግዲህ ሄሉና ኤሪክ ሰሞኑን አዳዲስ ነገሮች እየወጡባቸው ይገኛሉ። ምንድን ነው የተፈጠረው ነገር? ሄሉንስ ያበሳጫት ነገር ምንድን ነው? የኤሪክ ጉዳይም ዋና መነጋገሪያ ሆኗል። እንግዲህ ኤሪክ እንዳለው የውጭ ሀገር ዜጋ ወይ ደግሞ ቱርካዊ ሳይሆን ወይ ደግሞ ሌላ ሀገር እንግሊዝ ወይ ደግሞ አውሮፓ ኤሮፓ ሀገሮች የሚኖር ወይ ደግሞ ሂዶ የሚያውቅ ወይ ደግሞ ቱርካዊ አይደለም። የየመን ስደተኛ ነው። ከየመን ተፈናቅሎ መጦ ኢትዮጵያ ውስጥ እንግዲህ እንደሚኖርና በጣም ድሃ እንደሆነ ወይ ደግሞ ባጭሩ ጥገኛ እንደሆነ ስደተኛ እንደሆነ አማርኛም የለመደበት ምክንያት ያው ኢትዮጵያ ውስጥ ብዙ የየመን ስደተኞች አሉ እና አማርኛ ረዘም ላለ ጊዜ ከመቆየታቸው አንጻር እንግዲህ ተላምደው ስለሚኖሩ ቋንቋ ይለምዳሉ። ሶ እንደዛ ሆኖ ነው እንጂ ነጭ አይደለም እያሉ እንግዲህ ማለቴ የቱርካዊ አይደለም ወይም ደግሞ እሱ እንዲህ ነው ብሎ ታሪኩን እንደተናገረው አይደለም እያሉ እንግዲህ መረጃ እየወጣ ይገኛል። በጣም ከባድ ነገር ነው። ነገራችን ላይ ያው ከባድ አይደለም፣ በእርግጥ ግን ሰው በደንብ አጀንዳ አድርጎ እያወራ ነው የሚገኘው። ሄሉ ደግሞ እንግዲህ የውጭ ሀገር ዜጋ አገኘው፣ ቱርካዊ አገኘው፣ ሀብታም አገኘው ብላ ደስ ብሏታል ልትበላ። ግን እሱ ሶሪያዊ ነው የመናዊ የመን የመጣ ስደተኛ ገንዘብ የሌለው ሰው እንጂ እሷ እንዳለችው እሷ እንዳሰበችው ሀብታም አይደለም። እሷ ደግሞ ነጭ አገኘው ብላ ልትበላ ቀርበዋለች። ግን ጉዷን አታውቅም እያሉም እንግዲህ ሄሉን እየቦጨቋት ይገኛሉ። እውነታው ምንድን ነው የሚለውን እኔ በእኔ እይታ የማውቀውን ነገርም እነግራችኋለሁኝ። እናንተም ይህንን ቪዲዮ እስከ መጨረሻው ሳታዩ ምንም አይነት ሀሳብ አስተያየት እንዳሰጡ። እንግዲህ ኢትዮጵያ ውስጥ ያው አንድ ሴትና አንድ ወንድ ፍቅርን ሀ ብለው ሲጀምሩ ብዙ ትችቶች ይመጣሉ። ወይ በአለባበሳቸው ሊሆን ይችላል፣ ወይ እንዲህ በፊዚካሊያቸው በፊታቸው ሊሆን ይችላል፣ ወይ በፀጉራቸው፣ ብቻ በሆነ ምክንያት ከመሬት ተነስተው እነዛን ሰዎች የሚጠሏቸው ሰዎች አሉ። ወይ ደግሞ ፍቅራቸው እንዳይቀጥል፣ እንዴ እሷ እኮ ቆንጆ ነች፣ እንዴት ከእሱ ጋር ልትሆን ቻለች? ምንም አይመጣጠኑም እኮ እንዴ እሱ ቆንጆ ነው፣ ከእሷ ጋር እንዴት ሊሆን ቻለ? እሷ እኮ ምንም ቁንጅና የላትም ብለው የሚያመዛዝኑ፣ የሚያጣጥሉ፣ የሚያነጻጽሩ ሰዎች አሉ። እነዛ ልጆች ግን ጥቅምንም ምንንም ሳያዩ ፍቅርንና ፍቅርን ብቻ አስቀድመው አብረው ሆነው ስናያቸው ብዙ ሰዎች ያለ ስምስም ይሰጣቸዋልና ከባድ ነው። ኢትዮጵያ ውስጥ የፈለገ ታሪክ እንደው ብትጋቡ የእውነቴን ነው። አብዛኛውን ሰው 99% ወደ ሚዲያ ይሄ ባሌ ነው ብላ ሴት ይዛ ስትመጣ፣ ይሄ እቺ ሚስቴ ነች ብሎ አንድ ወንድ ይዞ ሲመጣ ሴት ከመሬት ተነስቶ የሚተቻቸው በጣም ብዙ ነው። 5% 1% ዋው እነዚህ ጥንዶች እንዴት ደስ ይላሉ በቃ የሆነ ብሎ በቃ በነዛ ፍቅር በነዛ ሰዎች ደስታ የሚደሰት 1% ማለት ይቻላል። የእውነት ለመናገር እንደው አብዛኛውን ጊዜ ስናስተውልና በቃ ማጣጣል ነው ወይ በቃ እግዚአብሔር በሰራው መልክ እግዚአብሔር በሰጠን የሰውነት አቋም እግዚአብሔር በፈጠረን ፍጡር ብዙ የምናሾፍ የምንቀልድ ሰዎች አሉ። እነዛ ሰዎች እንግዲህ በቃ እሱ ይሆነኛል መስፈርታቸው ፍቅር ብቻ ስለሆነ አብረው ሆነዋል። እንግዲህ መስፈርታችንማ ብዙ እኮ ነው። እኛ ሰዎች እኮ እንዲህ ያማረበት እንደዚህ የሆነ ጸጉሩ እንደዚህ የሆነ መልኩ እንደዚህ የሆነ አፍንጫው እያልን ብዙ ስንመርጥ ስንመራረጥ ነው የምንኖረው። ግን ጣፋንታችን በወሰደችን ነው የምንሄደው። እና በአጭሩ እንግዲህ ሄሉና ኤሪክ እንግዲህ ጓደኝነት ጀምረዋል። ወይ ደግሞ እሷ አፈቅርሻለሁ ብሎ መጦ ነው ቪዲዮ የተጀመረው። አሁን ላይ ግን ሄሉም እየቀረበችው እየመጣች ነው። ኢቨን ስጦታ መስጠት ጀምራለች። ኤሪክም እንደዛው። ስለዚህ ምንድነው አሁን ወሬ መወራት ጀመረ። ኤሪክ እኮ እንዲህ ነው እንደዛ ነው፣ ሄሉ በቃ ለጥቅም ብላን የቀረበችው። ተመልካቾችንም እኛንም ዋው ደስ ይላል እንኳን ከኤሪክ ጋር ሆንሽ ብለን ሀሳብ የምንሰጣችን ሰዎችም ብዙ ነገር እያሉን ነበረ። ነጭ መስሏቸው ገንዘብ ያለው መስሏቸው እንደዚህ ምናምን ያሽቃብጣሉ ምናምን ብለው ትናንትና በጣም ብዙ ታሪክ ሲወራ ነበረ። እንደውም ዩቲዩብ ላይ ራሱ ተለቆ ሪከርድ አይቻለውኝ እና ብዙ ነገር እያወሩ ነበር። በጣም ሙድ እየያዙበት በኤሪክ በጣም እየተሳለቁበት ነበረ። ወደ ዋናው ፖይንት ስመጣላችሁ ሰው ነው። ለምን የመናዊ ይሁን፣ ለምን ሶሪያዊ፣ ለምን ጣሊያናዊ፣ ለምን ግብፃዊ፣ ለምን ሳውዲያዊ፣ ለምን የፈለገ ቻይናዊ አይሆንም?
ሰው ነው በቃ በአጭሩ። የየትም ሀገር ተወላጅ ይሁን የየትም ሀገር ዜጋ ይሁን ሰው ነው። ይችን ምድር እግዚአብሔር የፈጠራት ወይ ደግሞ ወደዚህ ምድር ያመጣን አዳም ሔዋን ብሎ ነው። ይሄ ምድር የሁላችንም ነው እንጂ የእንትና ይሄ ነጭ ነው ይሄ ጥቁር ነው የሚባል ታሪክ የለም። ምክንያቱም ይኸው ሌላ ሀገር ዜጋ ቢሆንም ኢትዮጵያ ውስጥ መጥቶ እየኖረ ነው። ኢቨን ቋንቋ ለምዶ ከኛ ጋር ተግባብቶ ተዋህዶ እየኖረ ነው። ጥሩ ጊዜ ከሄሉ ጋር እያሳለፉ ነው። እና ምቀኝነት ነው በእርግጥ ሄሉና ኤሪክ በምንም ተአምር እንደው እኔ ይኸው ገና ሲመጣ ጀምሮ የማይሆን ነገር ነው የጀመረው ከሄሉ ጋር። ኧረ አይሆንም እንደው አብረው ሆኑ እንኳን ቢባል ለተወሰነ 1 ወር እስከ 2 ወር ከዛ በላይ የዘለለ እንኳን አይደለም በፍቅር እንኳን አይደለም እንዲህ በቃ እንደተሳሳቁ ይቅርና በጓደኝነት ራሱ እስከ 2 ወር ከቆዩ የፈለጋችሁትን ቅጡኝ እኔ እቀጣለሁ ብዬ ገና ሀሳብ አስተያየት ሰጥቻለሁ። አይሆንም በቃ የሚሆነውና የማይሆነው ይታወቀኛል። እኔ የእውነቴን ነው። አሁን ላይ ሄሉ በጣም ደስተኛ ሆናለች። ቪዲዮ ጀምራ እስኪያልቅ ፈገግ ብላ ነው የምትጀምረው። በፊት ካስታወሳችሁ እንዲህ ደረሰብኝ፣ ሰው እንዲህ አማኝ፣ ሰው እንዲህ አለኝ፣ ሰው እንዲህ በጣም ብዙ ነገር በቃ አሳዛኝ ነገር ነው ይዛ የምትመጣው የነበረው። እሷ በቃ አልቅሳ እንባዋ በቃ አንድ ቀን አይኗ እንባ ተለይቶ አያውቅም። አሁን ላይ ግን ኤሪክም አለ፣ ኤንዲም ምርጥ ጓደኛ አለ፣ ጆሲም በጣም ምርጥ ቤስት ጓደኛዋ ነው። የሆነ ጊዜ በነገራችን ላይ ሄሉ ጆሲ ሄሉን አፈቅራታለሁ ብሎ የተናገረ ጊዜ እኔ ገና አስቀድሜ በምንም ተአምር እንዲህ ሊሆን አይችልም ከጆሲ ጋር እንደዚህ አይነት ነገር እኔ እቀጣለሁ ብዬ አስቀድሜ ተናግሬ ነበር። እግዚአብሔርን ብዙ ጊዜ እንደው በደንብ የምትከታተሉኝ ሰዎች ካላችሁ እኔ የተናገርኩት ከመሬት ጠብ ብሎ አያውቅም። ለምን መሰላችሁ? አንድን ሰው በደንብ ስታውቁት፣ በደንብ ስትረዱት፣ በደንብ እነሱ የምትከታተሉ ከሆነ ስለዛ ሰው ማንነት በደንብ ታውቃላችሁ። በሚያወሩት ልክ ማለት ነው። ውስጣቸው ምን እንደሚያስብ መገመት ትችላላችሁ። እና እኔ ደግሞ አንዳንዴ እንደዚህ አርቄ ሳስብ እገምታለሁ ሰውን በቃ በተናገረው ንግግር እገምታለሁ። እና በተአምር አይሆንም ብዬ ፕራንክ ነው ሊሆን የሚችለው ወይ ጆሲ አውቆ ነው ከኤሪክ ጋር እንዳትቀጥል ፈልጎ ነው የሚሆነው እንጂ በምንም ተአምር የራስ ቅቤ አይበላም። ጆሲና ሄሉ በጣም የሚዋደዱ ጓደኛ ማቾች ናቸው እንጂ በምንም ተአምር ፍቅረኞች ሊሆኑ አይችልም ብዬ ተናግሬ ነበር። ጆሲም በሁለተኛው ቀን መጥቶ እኔና ሄሉ ጀስት በጣም የምንዋደድ ጓደኛ ማቾች ነን፣ የፍቅር ግንኙነት አልጀመርንም ወይም ደግሞ አላፈቀርኳትም፣ ላፈቅራትም አልችልም፣ መቼም ቢሆን እንደዚህ አይነት ነገር ሊፈጠር አይችልም፣ ንጹሕ እህቴ ነች ብሎ ተናገረ። ይሄን ያለው ነገር እና አሁን ወደዚህ ስመጣላችሁ ምርጥ ጓደኞች አሏት፣ ደስተኛ እያርዋት ነው። ኤሪክም ተጨምሯል፣ ጥሩ ጊዜ እያሳለፉ ነው። እና አሁን ላይ ግን ሄሉን ብዙ ሰው እየሰደባት ነው የሚገኘው። ግን እኔ እስከማውቀው ድረስ ሄሉ ገንዘብ አለው ምን አለው፣ ሲጀመር እሷ አላመጣችሁም እሱ መጣባት እንጂ ማለት ነው። ገንዘብ አለው ንብረት አለው፣ ሲጀመር ከሱ የበለጠ ሊኖራት ይችላል። እየሰራች ነው ዩቲዩብን። እድሜ ለዩቲዩብ ሁላችንንም። የምሬ ነው። በደንብ ከሰራን ዩቲዩብ ጥሩ ነው የሚያስበላው የሚያስገኘው። እና እንደዛ ነው። ሲጀመር ከጥቅማ ጥቅም ከገንዘብ ጋር የተገናኘ ነገር አይደለም። ሜቢ ሊሆን ይችላል ብዬ ያሰብኩትኝ ሜቢ በቃ ለስራ አምጥተውት ሊሆን ይችላል ኤሪክን ብዬ አሰብኩኝ። ወይ ደግሞ የእውነቱንም የመጣው የእውነቱንም ነው ብዬ አሰብኩኝ። እና ስደተኛ ነው ምንድን ነው ለምትሉት ሰው ነው በቃ። ምን ስደት ብርቅ ነው እንዴ? ፈልጎት እኮ አይደለም የተሰደደው። ለማንኛውም ግን የምታወሩ ስታጡ አታወሩ፣ የፈለገ ይሁን ሄሉ ከጥቅሙ ጋር አይደለም። በቃ ጥሩ ጊዜ እያሳለፈች ነው፣ ደስተኛ ሆናለች ምናምን ጥሩ ነው። ግን እኔ አንድ የምፈራው ነገር አለ በሄሉ በኩል። ምክንያቱም ከዚህ ልጅ ጋር እንደማትቀጥል እስከ መጨረሻው የፍቅር ግንኙነት እንደማይኖራት አውቃለሁ። ይሄ ልጅ የእውነቱን ከሆነ ያፈቀራት ነገ ከነገ ወዲያ እንዳይጎዳ እኔ በጣም እጨነቃለሁ፣ በጣም ከሚባለው በላይ። እና በዛ ላይ ደግሞ ሙስሊም ነው። ሄሉን አስባችሁታል? እንደው ከአላዛር ጋር የተጣላችሁበትን ምክንያት አታስታውሱም እንዴ? የሆነ የሃይማኖታዊ መጽሐፍ ሳይበላ በእጅ የሚያዝ ነው መሰለኝ፣ እንደዛ ነው ታሪኩ። ከዛ እሱ ደግሞ ይዞታል በእጁ እና እንዴት በልተህ ነው ገር ነው ብቻ በሃይማኖት ጉዳይ። በእርግጥ እሱ ፕሮቴስታንት ነበረ፣ ግን ምንም ይሁን ምንም በሃይማኖቷ ስለማትደራደር ነው። እኔ ሄሉን አውቃታለሁ፣ ለሃይማኖቷ ያላትን ነገር አውቃለሁ፣ አቋሟን አውቃለሁ። እንዴት ነው የውጭ ሀገር ዜጋ ሆኖ አንድ፣ ሁለተኛ ነገር ደግሞ ሃይማኖቱ ሌላ ሆኖ፣ ሶስተኛ እሱ ብቻ አፍቅሯት እሷ እንዴት ነው ሳታፈቅሮ አብረው ልትቀጥል የምችለው? እኔ እንጃ በምን አይነት መንገድ ልትለየው እንደሞከረች እንደምትፈልግ አላቅም። ግን ለጊዜው አለች፣ በቃ ደስተኛ ሆኗል። የጊዜውን እንደሰት። ይህንን ነገር ነው ልናገር የምችለው። ለማንኛውም ሄሉ ደስተኛ ሆና ስላዩዋት በጣም ብዙ ነገር እያወሩባት ነው ያሉት። ከጥቅም ጋር እያገናኙት ነው ያሉት። ነጭ መስሏት ምናምን። የምሬ ነው። እሷ ናት እንደውም ጀግና። የምር ደስ የሚል ጊዜ የሆነ ለተመልካች ራሱ
አሁን ላይ እስኪ በጣም ብዙ ሰው እኮ ተመልካቿም ጨምሯል፣ ሰብስክራይቧም ጨምሯል። አይታችኋል በአንዴ 150K ስትገባ። ሁለተኛ ነገር ደግሞ በጣም ሰው በጉጉት ነው የሚጠብቃቸው። በቀን 2 ቪዲዮ ስሩልን እባካችሁ። በቃ ከጭቅጭቅ ከጸብ የጸዳ ደስ የሚል ጊዜን እያሳለፉ ነው። ታዲያ እንደዚህ አይነት ሰዎች በቃ በርቱ። የፈለገ ይፋቀሩም አይፋቀሩም እኛ ምን አገባን? እሱ የራሳቸው ህይወት ነው። እኛ የእነሱን ህይወት አንኖርም። ግን በሚሰሯቸው ቪዲዮዎች እኔ ደስተኛ ሆኜ ነው እያየኋቸው የምገኘው። እና ምቀኛ የምትሆኑ ሰዎች አላችሁ። ለማንኛውም ግን ሶሪያዊ የሆነ የመናዊ የሆነ ቻይናዊ የሆነ ግብፃዊ የሆነ ኢትዮጵያዊ የሆነ ሰው ነው። ስደተኛ ደግሞ ስደት ሁሌ ደሃ ሆኖ ተቆራምዶ ጎዳና ላይ ጎዳና የሚያድረው የሚውለው እያላችሁ ነበረ። መርካቶ ነው የሚሰራው ምናምን እያላችሁ ነበረ። የትም ይሁን የትም እግዚአብሔር ከፈቀደ አሁን ላይ በዩቲዩብ መጧል። እኛም እናግዘዋለን። ምክንያቱም ደስ የሚል የሚወደድ ልጅ ነው። ንጹሕ ልብን ያለው በእውነት አንድን ሰው በንግግሩ ውስጡን ታዩታላችሁ። ታነቡ አፍ ሲከፈት ጭንቅላት ይታያል የሚባለውን ነገር ታውቃላችሁ። ይሄ አባባል ብቻ አይደለም፣ ትክክለኛ ነገር ነው። አንድ ሰው የሚያወጣውን ቃል አይታችሁ ውስጡ ምን እንደሚያስብ ምን ሊያስብ እንደሚችል በደንብ መረዳት ትችላላችሁ። ሰውን በደንብ ማንበብ መቻል አለባችሁ። እግዚአብሔርን እኔ በዚህ መንገድ አነባለሁ የሰውን ልጅ በቃ ከንግግሩ ተነስቼ ውስጡ ምን አይነት አስተሳሰብ ምን አይነት አመለካከት እንዳለው በደንብ አያለሁ። የምሬን ነው። ዝም ያለ ሰው ነው ከባዱ እና ይህን ያየሁትኝ። ስለዚህ ሀብታም ይሆናል ኢንሻላህ። ነገ ከነገ ወዲያ ሀብታም ይሆናል። ጥሩ ሀብት ይኖረዋል። ዩቲዩብ ይሰራል። እናግዘዋለን እኛም በቻልነው አቅም እና እሱን ለማሸማቀቅ እሱን ዝቅ ለማድረግ ሄሉን ደግሞ ለማንቋሸሽ ወይ ደግሞ እሷን ብዙ የሄዳችሁት ርቀት ደስ አይልም። የእውነቴን ነው የምላችሁ እና ሜቢም ለስራም ይሆናል የተገናኙት በቃ ዩቲዩብ ለመስራት። ከዛ በኋላ እሱም የራሱን ሊሰራ ምናምን ሊሆንም ይችላል። የእውነትም አፍቅሯት ላይሆን ይችላል። ግን እናንተ አወራራችሁ የማሾፍ ነው የሳቅ ነው። በእርግጥ ዩቲዩብ ማለት ነው ዩቲዩበሮች አብዛኛው ህይወታቸው ውሸት ነው። 80% ማለት ነው ውሸት ነው። 20% ኧረ 20 አልኩኝ 10% ነው እውነት ሊሆን የሚችለው። እውነት ይሆናል ተብሎ የሚታሰበው እንደዛ ነው እንጂ አብዛኛውን ውሸት ነው። በቃ ኑሯቸው ህይወታቸውና ይሄ ከባዱ ነገር ነው። ለማንኛውም ግን ኤሪክን በዚህ ልክ ማሽሟጠጥም ማሽቋጠጥም አይጠበቅባችሁም። ህይወት ይቀጥላል። ነገ የተሻለ ኑሮ የተሻለ ህይወት ላይ ይደርሳል። የፈለገ ይሁን። እኛ አሁን ቱርካዊ ስለሆነ አይደለም የወደድ ነው፣ ወይ ደግሞ ውጭ ሀገር ቆይቼ የመጣው ስላለ አይደለም የወደድ ነው። በንግግሩ በተግባሩ ለሄሉ ያለውን ቦታ አይተን ነው እኛም የወደድ ነው። ንግግሩ ደግሞ ደስ ይላል፣ አማርኛው ይጣፍጣል። ስለዚህ ወደነዋል። እሱን ከመውደድ እሱን ከመከተል አታስቆሙንም ለማለት ነው። ለማንኛውም የኔ ሀሳብ ይሄንን ይመስላል። እናንተስ ምን አሰባችሁ? ምን አይነት ሀሳብ አላችሁ? ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ኮሜንት ሀሳባችሁን አስቀምጡልኝ። አመሰግናችኋለሁ፣ ወዳችኋለሁ። በእናታችሁ ሰብስክራይብ አድርጉኝ። እስኪ ዛሬ በኤሪክ ልለምናችሁ፣ በሄሉ በኤሪክ እና በጆሲ በኢንዲ ስም ሰብስክራይብ አድርጉ። እነዚህን ልጆች የምትወዱ 4ቱን ልጆች የምትወዱ ሰብስክራይብ አድርጉኝ። ሳታደርጉ እንዳትወጡ። ሀሳባችሁን ኮሜንት አስቀምጡ። ባይ 30 ሺህ ልገባ ነው። በነገራችን ላይ ትንሽ ነው የቀረኝ። አስገቡኝ እኔ ምርጦች።